ኪራ እንግዲህ እንደምንመለከተው በጣም ደስተኛ የሆነበትን ጊዜ እያስታወሰ በጣም እየፈከረ ራሱን እየወቀሰ እየተናደደ ይገኛል ማለት ነው። ያኔ እሱ ደስተኛ በሆነበት ሰዓት ላይ ሁሉም ሰው አይኑ ከሱ ላይ እንደነበረ አይቷል። አሁን ላይ ግን ያለበት ነገር በጣም ጨለማ ነው። እንዲሁም የጆከር ሁኔታና የሰኒ ሁኔታ እጅጉን በጣም አሳስቧቸዋል። ጆከር እስር ቤት ገብቶ ሲያየው ሁሉም ነገር ገደል ሆኖበታል። ነገር ግን ደግሞ ሰኒን በማናገሩ እጅግ በጣም ደስተኛ ሆኗል። ኪያ የርጦች እየከሰከሰች ወደ ወንድሟ የወንድሟ ችግር መግጠም ስታውቅ ወንድሜ ያለች ወደ ወንድሟ ቤት ሩጫዋን አብዝታለች። ጆከር እንግዲህ እንደምትመለከቱት ለሰኒ ስልክ ለምኖ ደውሎ ድምጿን ስለሰማ በጣም ፈገግታው የሌለ ሆኗል። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የጽናት ድራማ ተከታታዮች እንደምን አላችሁ? እኔ ያለሁላችሁ አልሐምዱሊላህ። ለቤቴ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረጋችሁን እንዳትረሱ ስል በአክብሮትና በትህትና የምጠይቃችሁ ይሆናል። እንግዲህ ዛሬ ሰሞኑን በጣም እያመሸሁኝ ነው ይዤላችሁ መመጣው። ነገር ግን ደግሞ ትረዱኛላችሁ ብዬ አምናለሁ። በጣም የስራ ብዛትና የስራ ሁኔታ ነው። ተመልካች ሁላችሁም ሰብስክራይብ አድርጉ። ረመዳን እየደረሰ ስለሆነ የረመዳን ዝግጅት በጣም ስራ ይዞኛል ሰሞኑን። እናንተም እንደኔው ትሆናላችሁ ብዬ ተስፋ አደርጋለሁ ማለት ነው። ተመልካች ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። በዚህ አጋጣሚ ያው እንግዲህ እንኳን አደረሳችሁ እያልኩኝ ሁላችሁንም ረመዳን እንግዲህ 12 ቀን ነው እየቀረው። ይቺ 12 ቀን ደግሞ በጣም ነው የምትሮጠው። ተመልካቾች ሁላችሁም ሰብስክራይብ አድርጉ እና በጣም ስራ ብዝቶብኝ ነበር ያመሸው። አሁን ደግሞ ልብስ እየተኮስኩ ስለሆነ ትንሽ እስኪ ላዋራችሁ ብዬ ነው ማለት ነው። እንግዲህ እንደምትመለከቷት ሰኒ የጆከርን ድምፅ ስትሰማ ፈገግታዋ በጣም ለየት ያለ ሆኗል። ምክንያቱም ጆከርን በጣም እንድትጠይቀው ተመላልሳም ነበረ። ነገር ግን አልቻለችም። እንደውም ወንጀለኛ ነሽ ብለው ሊያስሯትን ሙከራ እያደረጉም ነበር። ሰኒ ነሽ እንዲህ ሲሏት አዎ ብላ በመናገሯ ጆከርን ታውቂዋለሽ እንዲህ እና ደግሞ ስፔልን የት ነው የምታውቂው ብለው ጥያቄም ያቀርበውላን ነበር። ነገር ግን ነገሮች ወደ እሷም የሚያመዝኑ ይመስለኛል። የኢስፔል አለመሞት ይደርሱበታል አይደርሱበትም፣ ፖሊሶቹ አብረን የምናየው ይሆናል። ምክንያቱም ኢስፔል እንዳልሞተ ሬሳ ምርመራ የለም፣ ምንም የለም። ስለዚህ አስክሬኑ ስላልተገኘ ልጁ በህይወት እንዳለ ይጠረጥራሉ። ስለዚህ ሰኒ ፍለጋዋን ወይም ለዛ ሰውዬ ጥቆማ ስታደርግ ለጨበሬው ሰውዬ ጥቆማ ካደረገች በኋላ የኢስፔል አለመሞት ግልጽ ይሆናል። ጆከርም ደግሞ በእስር ቤት እንዳይሰቃይ ይለቀቃል ማለት ነው። እዚህ ጋር ኪምሮን እንግዲህ ከእስር ቤት ለተጠይቀው ሂዳ ስትመለስ ስታጣው ኪምሮን የት ታገኘዋለች? ከራኬ ጋር ታገኘዋለች። አንተ ሰውዬ ተወኛል አልኩህ፣ እዚህ አካባቢ ምን ልትሰራ ነው የመጣኸው? ትለዋለች። እሱም ደግሞ አይ አንቺን ብዬ ነው የመጣሁት ይላል። ከዚህ በኋላ ስለኔ አትሰብ፣ እኔንም ደግሞ ልታገኘኝ እንዳትሞክር እያለች እሷም ታናግረዋለች። እና ውድ ቤተሰቦቼ ሁላችሁም ሰብስክራይብ ያላረጋችሁኝ ሰብስክራይብ አድርጉ። ሰሞኑን ጥሩ ፍቅር እያሳያችሁኝ ነው። አሁንም ደግሞ እስኪ ከጎን ሆናችሁ በርቺ እያላችሁ የምትወዱኝ የምታከብሩኝ ተመልካቼ ሰብስክራይብ እያደረጋችሁ አበረታቱኝ። ትንሽ ነው የቀረው ሰብስክራይቡ እንግዲህ 700 ልንገባ ነው። 5 ሰው ነው የቀረው ማለት ነው። 300 ደግሞ 300 ሰው ደግሞ እንደምንም ብለን ሰብስክራይብ አድርገን 5K መግባት አለብን ማለት ነው። 5K ከገባን ኬክ እንቁረስ አለብን ማለት ነው። እና በስንት መከራ በስንት ድካሜ ቻናል እንግዲህ ለማሳደግ በጣም ብዙ እንደጣርኩኝ ብዙ እንደደከምኩኝ ታውቃላችሁ። ከጎን ሆናችሁ እስካሁን ድረስ የምትከታተሉኝ ተመልካቾቼ ብዙ
እንደሆንኩኝ ታውቃላችሁ። ያው ከመዲያም ስራ ጭምርት እንግዲህ እዚህ ቤት በጣም ስራ ይበዛል። ከስራ ከመብዛቱም የተነሳ ደግሞ በጎን ለጎን ቤተሰብ ብዙ 4000 ምናምን ቤተሰብ አፍርቻለሁ። ፈጣሪ ይመስገን። ሁላችሁም ሰብስክራይብ አድርጉ። እንግዲህ ሁላችሁም ማንኛውንም ሰው እንደምታበረታቱት እኔንም አንዲት የስደት እህታችሁን አንዲት የመዲያም ሸቃላ እህታችሁን አሁን እንግዲህ ሸቃላ ላለሁ ግን እኮ እነሱ ሸቃላ ቢሉኝ በጣም ነው የምናደደው። የሚገርማችሁ ነገር ማለት ነው እናንተ አትናደዱም ሸቃላ ሲሏችሁ? እና ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ቦታ ሆናችሁ የምትከታተሉኝ ተመልካቾች ሁላችሁም ሰብስክራይብ አድርጉ፣ ሼር አድርጉልኝ ለሁሉም እንዲደርስ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። ሁልጊዜም እንደምላችሁ ማለት ነው ሰብስክራይባችሁን እሻለሁ። ሰብስክራይብ አድርጉኝ። አሁን ልብስ እየተኮስኩ በጣም ስራ በስቶብኝ ነበረ ያመሸው ከትላንትና በቃ ትላንት ስንት ሰዓት መሰላችሁ ክላሴ ውስጥ የገባው? ሰዓት 30 ምናምን ሲል ነው ክላሴ ውስጥ የገባው ማለት ነው። ዛሬ ደግሞ ቶሎ ብዬ በፍጥነት ለመጨረስ ሞከርኩኝ። አሁን እንደምትመለከቱኝ የት ነው ያለው? ኩሽ ልብስ፣ የትምህርት ቤት ልብስ፣ የመድረሳ ልብስ እየተኮስኩ እገኛለሁ። እንግዲህ እዚህ ጋር ራኬብና ኪምሮን እየተከራከሩ ይገኛሉ። ለእህቷ ጥሩ እህት እንዳልሆነች እየነገራት ነው። ለእህቷ ደግሞ ምንም እንደምትሆን እየነገረችው ነው። አያችሁ፣ አንዳንድ ወላቃ የሆኑ እናፈቅራለን የሚሉ ወንዶች በቤተሰብ መካከል ራሱ ይገባሉ። እኔ እኮ ግርም የሚሉኝ ነገር ምንስ ቢሆን ከእሷ አምልጦ እሱ እንደሚወዳት በቤተሰብ መካከል እገባለሁ ማለቱ ማለት ነው። እና አንዳንድ ነገሮች በዚሁ መካከል እያነሳን እንላለን። አንዳንድ ሰዎች ዝም ብለው ይደውላሉ ማለት ነው። ስልክ የሚደወለው ወይም ደግሞ ሰውን የምታናግሩት ለዛ ሰው ቦታ ሲኖራችሁ ነው። ቦታ ከሌላችሁ ግን አይደለም ስልክ በምንም አጋጣሚ ችግር ውስጥ ብትሆኑም ራሱ እነዛን ሰዎች ማናገር አትፈልጉም። አሁን ይሄ በጧት በማታ አንቺን ልረዳሽ ነው እያለ ከእሷ ቤት ይመላለሳል። ግን እሷ አትፈልገውም። በቃ ትተዋለች። ነገሮቹ ሁሉ ተቀይረዋል። በጠበቀችበት ጊዜ አላገኘችውም። ስለዚህ አሁን ላይ ኸላስ ህይወት ይቀጥላል። ጆከር በክፉ ጊዜ ተገናኝተዋል ከጆከር ጋር። አሁን ህይወታቸውን እያሳለፉ ወይም እየመሩ ያሉ ከጆከር ጋር ነው። አሁን ይጀደደብ ደግሞ ሰኒ ተወደኛለች ሲል ብዙ ነገሮችን በጆከር ላይ እያደረሰበት ይገኛል። የዛ የጨበሬ አንሻጉሊት ይሆናል ማለት ነው። እና ይሄን ልላችሁ እየቻልኩት ምንድን ነው አንዳንድ ሰዎች በስልክ መደወልም ሆነ በምንም እናንተ በቃ ያዝጓችኋል። እነዛ ሰዎች እኮ ሲደውሉ ለእናንተ ደስ ያላቸው መስሏችኋል። ነገር ግን ቦታቸውን ማወቅ አለባችሁ። እናንተ ምን ያህል እነሱ ቦታ እንደሌላችሁ ማወቅ አለባችሁ። ጠይቅ እኔ አንድ ሰው ደውዬለት አንዴ ደውዬለት ሁለቴ ደውዬለት ያ ሰውዬ ካልደወለልኝ ሲያይ ወይም ካልጻፈልኝ ወይ ካልመለሰልኝ ለኔ ቦታ የለው ማለት ነው። ከዛ በኋላ የራሳችሁን ህይወት መቀጠል አለባችሁ። እንደዚህ ነው ህይወት ይቀጥላል። እና ከፊልም የምናያቸው ነገሮች አንዳንዶቹ በትክክለኛው ህይወት ላይ ያሉ ነገሮች ናቸው። እና ቤተሰብ ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። ረመዳን እንግዲህ ታውቃላችሁ ስራ ይበዛል። አላህ ያግዛችሁ የመዳም ቅመሞች ያግዘን ማለት ነው። በሰው ቤት ያለ ሰው ብዙ ነገር አለው። እንግዲህ አላህ በሰላም በደስታ ረመዳን የምንጾመው እንደገና ደግሞ መጪውን ረመዳን ደርሰ ነው በቤታችን እኛም ቤታችን ከፍተን ቤተሰቦቻችን ሰብስበን ምናምን የምናፈጥር ያድርገን እላለሁ። እንግዲህ አሜን በሉ። ከክፉ ነገር ሁሉ ይሰውረን። ቤተሰብ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ሼር ማድረጋችሁን እንዳትረሱ። ከጎን የሆናችሁ ደግሞ በርቺ እያላችሁ ለምታበረታቱኝ ውድ ተመልካቾች እጅጉን ከልብ አመሰግናለሁ። እንግዲህ እንደምትመለከቱት ሄኖክ ኪያን ካጣ በኋላ ቢሮ ራሱ አልተመቸውም ማለት ነው። እና ለኪያ ደውሎ ኪያ የት ነሽ ሲላት አይ ኪራ ቤት ጃለው ትለዋለች። እና ታዲያ የኔ እርዳታ ያስፈልጋችኋል እንዲህ ልንጣ ይላታል። አይ እርዳታው አያስፈልገኝም፣ ሁሉንም ነገር
ከሱ ስመጣ ከቢሮ እናወራለን፣ ከቢሮ ቆየኝ ትለዋለች። እሱም እሺ ይላል። ሄኖክና ኪያ ድብን ያለ ፍቅር ውስጥ ናቸው አሁን ላይ ማለት ነው። እና ውድ ቤተሰቦቼ ሁላችሁም ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይቧን እያበራችሁ ቤተሰብ እንድትሆኑ ስል በአክብሮት የምጠይቃችሁ ይሆናል ማለት ነው። ቤተሰቦቼ ተመልካቾቼ እወዳችኋለሁ። የምትጠሉኝም የምትወዱኝም እጅጉን ከልብ አመሰግናለሁ። አንዳንድ ሰውም የሚጠላኝ ይኖራል ማለት ነው። ለምትጠሉኝም ግን እኔ እወዳችኋለሁ ተመልካቾቻችን። ሰብስክራይብ አድርጉ፣ አበረታቱኝ። እንግዲህ ያው ዛሬ ሰዓቱን ትንሽ ተአኸርም ደግሞ ከመቅረት ይልቁንስ እንደምንም ብዬ ከእናንተ ጋር ብቀላቀል ይሻለኛል። ሀና እንግዲህ እንደምትመለከቷት እጅጉን ከልብ ከፍቷታልና እንባዋን እያፈሰሰች ትገኛለች። ሄኖክም ቢሮ ላይ ሲመጣ ተኝታ ያገኛታል። እንደለመደው ይጮህባታል። ከዛ አትጩህብኝ፣ በቃ እናንተ እንደመጣላችሁ እንደሄዳችሁ ማንኛችሁም ልትጮህብኝ አይገባም። እኔ የራሴ ህይወት በቃ እንደዚህ ሆና ህይወት ተቀብላኛለች። ያንም ይህም እየመጣ ጩኸቱንና ንደቱን እኔ ላይ ያበርዳል ትለዋለች። ሄኖክም እንዲህ ልጅቷ ጤነኛ አይደለችም እንዲህ እያለ ይገኛል ማለት ነው። እንግዲህ ኪያ እንደምትመለከቷት በጣም ሳትልሳና ጀት ሆና ኪራ ቤት ሄዳለች። ኪራ ቤትም ስትሄድ ይቺ እብድ የሆነች ሌና ትከፍትላትና ምን እያለቻት ነው ወደሚለው ስንሄድ ስለ ኪራና ስለ ጽናት በር ጠብቃ ታወራታለች። ዘው ይባክሽ ብላ እሷም ደግሞ ደፍታት ትሄዳለች። ከዛም እሷ እንዲህ እያለች ትከተላለች። ወንድምና ዘንድሮ ልትገሉኝ ነው እንዲህ እናንተ ትላለች ማለት ነው። ቤተሰብ ሁላችሁም ሰብስክራይብ አድርጉ። አላሁም ስራችሁን ያቀልላችሁ እና ያቀልልን። እኔ እንግዲህ በእኔ ላይ ያየሁት ስለሆነ በእናንተም ስራ እንደሚበዛባችሁ ስላወቅኩኝ ነው። አሁን ላይ በጣም ስራ እየበዛብኝ ነው ያለ ነው። ግርግዳ የምትፈገፍጉም ራሳችሁን እየጠበቃችሁ እኔ እንኳን አልሐምዱሊላህ ያው ዘንድሮ ብዙ ሶፋዎችን ምናምን እቃዎች ማጓጓዙ ነው እንጂ የጎደኝ አልሐምዱሊላህ ግርግዳ አልፈገፈኩም። ያው ቀለም ስላስቀቡ ፈጣሪ ይመስገን። ግን እቃ ማንሳት ዱላብ ሲቀየር ልብስ ሲቀየር ምናምን ቤት እያጓጓዙ ነበርና በጣም ገድሎኛል። አልሐምዱሊላህ አላኩል ሐል ቋቋመዋለሁ ሁሉንም ነገር። እናንተም ደግሞ አንዳንድ እህቶች ያላችሁ ግርግዳ የምትፈገፍጉ ራሳችሁን ጠብቁ። እንደዚሁ ማስታወት ምናምን እግራችሁ እጃችሁ ሰውነታችሁ እንዳይቆርጣችሁ። የእነሱ ሕክምና የእነሱ ቤት እንትን ለኛ የእነሱ ደሞዝ ለኛ ምንም ለአንድ ሕክምና እንኳን አይበቃንም ማለት ነው። እና ደግሞ ማንኛውም ሰው ባጠፋ አንዲት የአፍሪካ ልጅ አንዲት መዲያሟን ገላ ነበርና ማንም ሰው እየመጣ በሚያጠፋው ሀበሾች ነው የምንባለው ማለት ነው። ሀበሾች የስማችን እኮ መምረር እኔ እኮ በጣም ነው የሚጣፍጣቸው የኛን ስም ለማንሳት የማይጠሩት ነገር የላቸውም ማለት ነው። እና ቤተሰብ ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ አበረታቱኝ የኔ ቤተሰቦች የምወዳችሁ። ላይክ አድርጉ ሼር አድርጉ ማለት ነው ለሁሉም እንዲደርስ እና ሁላችሁም አበረታቱኝ። ላይክ ሼር አድርጉ፣ ሰብስክራይብ አድርጉ ለሁሉም ሰው እንዲደርስ እና ወዳችኋለሁ። ሰላም ለእናንተ ይሁንልኝ። በያላችሁበት የዓለም ዳርቻ ሆናችሁ የምትከታተሉኝ ተመልካቾቼ ማለት ነው እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ትረፍረፍ ይበልልኝ። ላይክ ሼር ማድረጋችሁን አትርሱ። ሰላማችሁ ይብዛ ትረፍ ይበልልኝ ማለት ነው። አልሐምዱሊላህ በስ ጨረስኩኝ። ይሄን የትምህርት ቤቱን ከጨረስኩ ከዚህ በኋላ ለምን ድብን አይል በቃ ዘግቼ ነው ቢጠሩኝ ራሱ በቃ ያኔ አልሰማቸውም ከዚህ በኋላ። እስኪ ስንት ቀን ይደርስ እንኳን ካቆምኩኝ ማለት ነው። እና
ያልጨረስኩት ደርሳለኝ። ደርሴን እሱን ጨርሳለሁኝ። በጣም ስንት ቀን ነው የምላችሁ ወላሂ ቀርቼ ራሱ አላቅም። ቂራት ስንት ቀን። ቢስሚላህ አርረህማን አርረሂም አስደነገጡኝ እናንተ ካላሰብኩበት ቦታ ልብስ እየተኮስኩኝ ያኔ ሰው የለም። እነዚህኛው ሹካ ላይ በሩን ሲከፍቱት ወይም ሲዘጉት የቁማቸውን ወይኔ በላቸው እና አስደንግጠውኛል ማለት ነው። ቢስሚላህ አርረህማን አርረሂም ምን አስበው ነው እነሱ? እና ቤተሰቦች ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ትርፍርፍ ይበልልኝ እንደ ከዋክብት። ወይኔ ካውያ ከበላኝ ግን እናንተ ናችሁ። ቪዲዮ እያየሁኝ እናንተን እያወራሁኝ ማለት ነው። ትዕብት ወላሂ ትዕብት ኸላስ ደከመኝ። የምሬን ነው የምላችሁ። ይህስ የመዲያም ሽቁን የሚያበቃበት ቀን መቼ እንደሆነ አላቅም። እና ስንት አመት ሙሉ እንግዲህ አሁን መእተው እንኳ ሰለቸን ቤተሰቦቻቸው ብር ላኩልን ምናምን ሲሏቸው አረቀኝ አብሬ እንደለም ምን ብር እያሉ ልባችንን ይነኩና ነው ይላሉ። እኛ ግን አለን። እናንተ አዳዲስ የመጣችሁ ልጆች ስለ ህይወት ታውቃላችሁ። እናቴ የራሳቸውን ህይወት እየኖሩ እኔ በጠብጡና ይላሉ። እውነቴን ነው የምላችሁ። እኛ ግን መድከም ነው፣ ከመድከም ውጭ ሌላ ነገር የለንም። መገትገት ነው ስራችን ማለት ነው። እና ሁላችሁም ወዳችኋለሁ። ሰብስክራይብ አርጉ ቤተሰቦቼ። ሰላምና ፍቅር ለእናንተ በዛስቶ ይጨምርላችሁ ነው የምለው። እስኪ እንግዲህ ልዘጋጅና ኤዲት ላድርግና ኤዲቲንግ ነው የሚባለው ኤዲቲንግ። እና ዩቲዩበር ስትሆኑ ብዙ ነገር አለ ማለት ነው። ሁላችሁም ሰብስክራይብ አድርጉ። እወዳችኋለሁ። ዩቲዩብ ለመክፈት ለምትፈልጉ ሰዎች ክፈቱ፣ ግን ትዕግስታችሁን የሚያስጨርሳችሁ። የምሬን ቀልድ አይደለም። መጀመሪያ ሸፌን ከማውነቄ በፊት የተኮስኩትን ልብስ አድረሽ ልመለስ ቀስ ብዬ እንዳይሰሙኝ። ከሰሙኝ የሆነ ነገር ስለሚያዙኝ ቀስ ብዬ በሩን ማለት ነው ቀስ ብዬ ሄድና ምን አረጋለሁ መሰላችሁ? እልክ አድርጌ የተኮስኩትን ልብስ ቀስ ብዬ ምንጥቅ ብዬ ምልስ ነው የምለው። ምክንያቱም ካዩኝ ማለት ነው ስራ ያዙኛል። እያችሁ ኔቶነ ያናድጌ ኔቶነ ያናድጌ ይሉኛል። በቃ እኔ ደግሞ እንደዚህ እንድሉኝ አልፈለግም። ታይ ቶሎ ብቻ መመለስ። በሩን ዘጋባችኋለሁ። ቶሎ ሄድና በሬን ቀጭ አድርጌ ዝግት ካረኩት ምን አባታችሁ ያመጣሉ አይደል? እንደ ቤተሰብ በቃ ከዚህ በኋላ አይኔን አያውትም። ነገ ዙሁር እንገናኝ፣ ደክሞኛል። በቃ ከዚህ በኋላ አይኔን አያውትም። አበጅ ይሙት ነው የምላችሁ። እና ቤተሰብ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ትርፍ የተባለልኝ። እንግዲህ ናሆሜን ተመልከቱት። ስለ ኪራ እያወሩ ይገኛሉ ከቅዱስ ጋር የእሱን ሁኔታ እየጠየቀው ነበር። ነገር ግን ደግሞ እሱም ደግሞ ምን ምላሽ እንደመለሰለ ናሆሜ አይ የኪራን ነገር ተው በቃ ኪራ የለም ከዚህ በኋላ ኪራ እኔ በወደ ራሱ የሚመለስ አይመስለኝም እያለ ናሆም ራሱ በጣም ጨንቆት እያወራ ይገኛል ማለት ነው። እዚህ ጋር እንግዲህ ፖሊስ ጣቢያ ሂዳ ሰኒ ስለ ጆከር እየጠየቋን ነበር። እሷም ደግሞ ተርበተበተች። ምክንያቱም ውሸት የማያውቅ ሰው እንደዚህ ነው የሚሆነው ማለት ነው። እኔ ራሱ የሆነ ጥያቄ ሲጠይቁ ውሸት ከሆነ ማለት ነው እንደዚህ ነው የምሆነው ምላሴ ምናምን በቃ ስለሚል እውነታው ይታወቅብኛል ማለት ነው። እና ይሄ ነው መርማሪ ፖሊሱ እየጠየቃን ነበር። እሷም ደግሞ በጣም ተደናቅጣ ነበር። ለድጋሚ ከፈለግንሽ እናገኝሻለን ብሎ ፖሊሱም ይሄዳል ማለት ነው።
ተመልካቾቻችን በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ጠብቁን እያልን እንገናኛለን። እንግዲህ እዚህ ጋር ጆከር እንደምትመለከቱት እስር ቤት ውስጥ በጣም አስቀያሚና በጣም አስከፊ ሰው እያለ እሱ ጋር በጣም ግብ ግብ ተያይዘዋል። እንግዲህ በሰላም ይወጣል አይወጣም አናውቅም። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ባይ ባይ።